አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 22 በዚች ቀን የከበሩ ቅዱሳን የቆስሞስና የደሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተክርስቲያናቸውም የከበረችበት ተአምራታቸውም የተገለጠችበት ነው። እነሆ ዜናቸውን ህዳር 22 ቀን ላይ ጽፈናል። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ለመነኮሳት መጀመሪያቸው የሆነ የከበረ እንጦንስ ረድ የነበረው የዋህ ጳውሎስ አረፈ። ይህም ጳውሎስ በረሀኛ እጅግ የዋህ ነበር። ደም ግባቷ ውብ ስራዋ ግን ክፉ የሆነ ሚስት አገባ። ከእርሱም ልጆችን ወለደች። በአንዲትም ዕለት ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸውም ጊዜ ሳቀ። ያንንም ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንብህም፣ እግዚአብሔርም ወደ ፈቀድልኝ እሄዳለሁ አለው። ከዚህም በኋላ ወጥቶ ወደ አባ እንጦንስ ሄዶ የምንኩስና ልብስ ለበሰ። የአባ እንጦንስንም ስራ ተከተለ። በደዌያትና በሰይጣናት ላይ ጸጋና ኃይል እስከተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲትም ዕለት ጋኔን የያዘው ሰው ያድነው ዘንድ ወደ አባ እንጦንስ አመጡ። አባ እንጦንስም ይፈውሰው ዘንድ ረድኡ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑ ግን መውጣትን እምቢ አለ። እርሱንም እንጦንስንም ተሳደበ። ጳውሊም ካልወጣህስ ለእንጦንስ ነግረዋለሁ፣ እንደሚቀጣህም ታያለህ አለ። ይህንንም ብሎ በቀትር ጊዜ ወጥቶ በፀሐይ ባጋለው ድንጋይ ላይ ቆሞ ይህን ጋኔን ያደረበትን ሰው እስኪድን ድረስ ከዚያ አለት እንዳልወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔር አለ። በዚያንም ጊዜ ጋኔኑ ጮኸ። በታላቅ ዘንዶ አምሳልም ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይህም የዋህ ጳውሊ የሰዎችን ስራ ሁሉ እያየ ስለ ኃጥአን ያለቅስ ነበር፣ ስለ እርሱም ይማልድ ነበር። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰሎሞን የዕረፍቱ መታሰቢያ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለለነብብ ተወከፍ ዘኔቴ መጽሐፈ እንተ እሴከ እግዚኦ ጸሪቀ ምሩት ወኮፈ እምለአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲው መነኮሳት ሄራን ባርኩ ገበዘቲ መካን እስከ ሀዳጊ ሊቅ ወንዑስ ሕፃን ለዘጻፎ ወክርታስ ወለዘአጽሐፎ እንዘይደርስ ወለዘአንብቦ ወለዘተርጎሙ ለሰአዲስ ወለሰምዐ ቃሎ በዘመንፈስ ጸሎተሙ ማርያም አርቂተ ኩሉ እምባስ ኅቡር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አምሳነ አቡነ ዘበሰማያት